39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ የመጀመሪያ ቀኑ ተከናውኗል። ከተለያዩ አካባቢዎች ባልደረቦቻችን አሉ እንደ ስናገኛቸው በያሉበት አካባቢ ያለውን ስሜት ለመጠየቅ እንሞክራለን። በመጀመሪያ ቀን ውሎ የተለያዩ ጉዳዮች ላይ ውይይት ሲደረግ ውሏል። ይህንን ለመቃኘትም ባልደረቦቻችን ከህብረቱ ጉባኤ የተያዙ መረጃዎችን ሊያደርሱን በተለያየ አካባቢዎች ይገኛሉ። በዚህ ጉባኤ ልዩ ከሚያደርጉ ጉዳዮች መካከል የተንቀሳቃሽ ምስሎችን ከተለያዩ አቅጣጫዎች ከዋዜማው ጀምሮ አቀባበሉን ስንመለከት ነበር። ትላንት ምሽቱን ድባቡን ስንመለከት ነበር። ስለዚህ በአጠቃላይ ጉባኤው የአዲስ አበባን የኢትዮጵያንም ገጽ ለማሳየት አጋዥ አቅም ሆኖ ተደማሪ አቅም ሆኖ ተመልክተናል። በዚህ ሰዓትም በዚህ ምሽት ታሪካዊ ከሆነ ቦታ ባልደረባችን ታሪኩ ለገሰን አግኝተናል። የአፍሪካ ህብረት ጉዳይ ሲነሳ እንግዲህ ከህብረቱ የመጀመሪያዎቹ ጉባኤ ወይም ደግሞ ከህብረቱ ምስረታ ጋር የተያያዙ በጣም ብዙ ታሪካዊ ስፍራዎች አሉ አዲስ አበባ ውስጥ። እንግዲህ ሁለት ሆቴሎች ደግሞ በልዩነት ይነሳሉ ከዚህ ህብረት ጅማሮ ጋር በተያያዘ። እዚሁ አካባቢ ነው ያለው ባልደረባችን ታሪኩ ለገሰ መስመር ላይ ይገኛል። ታሪኩ እንዴት አምሽተሃል? የት ነው ያለኸው? እና መረጃዎችን መቀጠል ይቻላል። እንዴት አመሻችሁ ሌኩንና መታገስ። ቀደም ሲል እንዳነሳችሁት አሁን እኔ የምገኘው በአምባሳደር አካባቢ ነው። እዚህ አካባቢ ላይ እንግዲህ ቀደም ሲል እንዳነሳችሁት እናንተ ሁለት ታሪክ ተሸካሚ ሆቴሎች እዚህ ይገኛሉ። በተለይም ስለ ቀድሞ የአፍሪካ አንድነት ድርጅት ስናነሳ የመሪዎች ተሰባስበው የአፍሪካ አንድነት ድርጅት እንዲመሰረት ሲወያዩ አርፈው ይህንን የአፍሪካ አንድነት ድርጅት እንዲመሰረት ያደረጉበት ውሳኔ እንዲሰጥ ማረፊያ ያደረጓቸው ሁለት ሆቴሎች አሉ፣ ታሪካዊ ሆቴሎች። እነዚህ ሆቴሎች አንደኛው በስተግራ የሚገኘው ሀራምቤ እንዲሁም ከበስተጀርባ ደግሞ ኢትዮጵያ ሆቴል ነው። እነዚህ ሆቴሎች እንግዲህ በ1963 በፈረንጆቹ ማለት ነው የመጀመሪያው የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት የመሪዎች ጉባኤ ሲካሄድ እንግዶች ያረፉባቸው ሁለት ሆቴሎች ናቸው። እንደሚታወቀው በተለይም የአፍሪካ አንድነት ድርጅት ከመመስረቱ በፊት በመሪዎች በሁለት ጎራ ተከፍሎ እንደነበር ይታወቃል። የካዛብላንካና የሞኖሮቪያ ቡድን ተብሎ ማለት ነው። ይህም በተለይም ከቅኝ ግዛት በኋላ በርካታ የአፍሪካ ሀገራት ነጻነታቸውን ሲያገኙ ነጻ ሲወጡ በተለይም ወደ 32 የአፍሪካ ሀገራት ነጻነታቸውን ካገኙ በኋላ የቀጣይ የአፍሪካ ጣፈንታ ላይ ለመወያየት ስለ አፍሪካ አንድነት ሲታሰብ በሁለት ጎራ ተከፍሎ ነበረ። አንደኛው ቡድን ወይም ደግሞ የካዛብላንካው በአስቸኳይ የአፍሪካ አንድነት መመስረት እንዳለበትና አፍሪካውያን በህብረት መቆም እንዳለባቸው አቋም ሲይዙ፣ ሌላኛው ደግሞ ቀስ በቀስ ነው የአፍሪካ ህብረት መመስረት ያለበት፣ አፍሪካውያን በቀስ በቀስ ነው በተለይም ኢኮኖሚያዊ ትስስራቸውን በማጠናከር ወደ አንድነት መምጣት ያለባቸው በሚል ለሁለት የተከፈሉበት ሁኔታ ነበረና ይሁንና የካዛብላንካው ቡድን አሸንፎ በተለይም የንጉስ ቀዳማዊ ኃይለ ሥላሴ የእሳቸው ሀሳብ አሸንፎ መሪዎችን ወደ አዲስ አበባ ወደ ኢትዮጵያ አምጥተው እንዲሰባሰቡ አድርገው የአፍሪካ አንድነት ድርጅት የቀድሞ የአሁኑ የአፍሪካ ህብረት እንዲመሰረት ትልቅ አስተዋጽኦ አድርጓል። በዚያን ጊዜ በተለይም ይሄኛውን የሁለቱ ቡድኖች ተስማምተው የአፍሪካ አንድነት ድርጅት እንዲመሰረትና የመጀመሪያውን ጉባኤ ለማድረግ ተስማምተው ወደ አዲስ አበባ ሲመጡ ግን መዲናዋ ያላት ለእንግዶች ማረፊያ ጥቂት ነበረ። በተለይም በቁጥር የሚጠቀሱ የጣይቱ ሆቴል፣ የኢትዮጵያ ሆቴልና የጊዮን ሆቴል ነበር ያሉትና እንዲሁም ደግሞ በተጨማሪም የሀራምቤ ሆቴል፣ አራት ሆቴሎች ነበሩ። ከነዚህ ሆቴሎች ውጪ ሌሎች አልነበሩምና እነዚህ ሆቴሎች ታሪካዊ በመሆን እነዚህ መሪዎች በማስተናገድ ለአሁኑ አፍሪካ ህብረት መመስረት በተለይም የቀድሞ የአፍሪካ አንድነት ድርጅት እንዲመሰረት መሪዎች አርፈው እንዲወያዩበትና ሀሳብ እንዲያመነጩ ያደረጉ ትልቅ ሆቴሎች ናቸው እነዚህ ሆቴሎች። እነዚህን ሆቴሎች ዛሬ ላይ ቆመን 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ስናካሄድ ወይም ስናስተናግድ እነዚህን ሆቴሎች እንዘነጋቸው አንችልም። ምክንያቱም ታሪካዊ ቦታዎች፣ ታሪካዊ ስፍራዎች፣ የታሪክ የተሸከሙ ሆቴሎች ናቸው ማለት ነው። ይሄ በተለይም የሀራምቤ ሆቴል በስም እናውቀዋለን። እንዲሁ ይሄ የሀራምቤ ሆቴል በ1963 ሲመሰረት ቀድሞ ለሌላ ጉዳይ ነበር የተመሰረተው ወይም የተገነባው። ይሁንና በእለቱ ወይም ደግሞ በ1963 በፈረንጆቹ የአፍሪካ አንድነት ድርጅት መሪዎች በመዲናዋ ይሰባሰባሉ ተብሎ ሲታሰብ ሆቴል እንደሌለ ሲታወቅ ወደ ሆቴልነት እንዲቀየር ተደርጓልና በአስቸኳይ አራተኛው ሆቴል ሆኖ መሪዎችን ያስተናገርንበት ሆቴል ነው። ስለዚህ ይሄ ታሪካዊ ስፍራ ነው ማለት ነው። ኢትዮጵያ ሆቴልም እንደዚሁ በ1963 የመጀመሪያውን የአፍሪካ አንድነት ድርጅት የመሪዎች ጉባኤ ሲካሄድ መሪዎቹን ተቀብሎ ያስተናገደ ሆቴል ነው። ስለዚህ በሁለቱ ታሪካዊ ሆቴሎች መካከል ሆኜ እንዲሁም ደግሞ አሁን በቅርቡ የተገነባው
በምስራቅ አፍሪካ ትልቁ ህንጻ የሆነው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንጻ ስር ሆኜ ነው ይህንን የ39ኛውን የአፍሪካ ህብረት የመሪዎች ጉባኤ የተመለከቱ መረጃዎችን ወደ ተመልካቾች እያደረስኩ የሚገኘው። እንግዲህ ይህ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ሲከናወን በዚህ መሪዎች ያልፉበታል ማለት ነው። በዚህ መንገድ መሪዎቹ ሲያልፉ ደግሞ እነዚህን ሁለቱ ታሪካዊ ስፍራዎችን ሁለት ታሪካዊ ሆቴሎችን ማንሳታቸው መጠየቃቸው አይቀርም። ምክንያቱም ከአባቶቻቸው ቅድመ አባቶቻቸው ቅድመ አያቶቻቸው በእነዚህ ሆቴል አርፈው ነው አሁን ያለውን የአፍሪካ ህብረት የመሪዎች ጉባኤ እንዲካሄድበት የአፍሪካ አንድነት ድርጅት የነበረው የአፍሪካ ህብረት እንዲመሰረት ትልቅ ድርሻ የተጫወቱትና ስለዚህ እነዚህ ሆቴሎች የሚዘነጉ አይደሉም። ምንም እንኳን የሀራምቤ ሆቴል አሁን ላይ ወደ ጤና አገልግሎት ማዕከል የተሻገረ ቢሆንም የኢትዮጵያ ሆቴል ግን አሁንም እንዳለ ነው ማለት ነው። ስለዚህ እነዚህን ሆቴሎች ማንሳት ወደድን። ከዛ ውጭ ደግሞ እንግዲህ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው የመጀመሪያው ቀን ሲካሄድ በርካታ ጉዳዮች የተነሱበት እንደሆነም ይታወቃል። አንዱ ደግሞ በተለይም አፍሪካውያን በጋራ ማደግ፣ በጋራ መልማት፣ በጋራ በትብብር መስራትን ትኩረት ያደረገ እንደሆነ ይታወቃልና ኢትዮጵያ ደግሞ እነዚህን ታሳቢ አድርጋ በርካታ ስራዎችን ስትሰራ እንደነበር ይታወቃል። በተለይም ደግሞ ከሚነሱ ጉዳዮች አንዱ የፋይናንስ የኢኮኖሚ ጉዳይ እንደሆነ ይታመናልና ይህ እኔ ያለሁበት አካባቢም የፋይናንስ አካባቢም ተብሎ ይታወቃል ይነሳል። ምክንያቱም በስተቀኝ በኩል ያለው ትልቁ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት እንደመሆኑ መጠን በቅርብ ርቀት ላይ ደግሞ በርካታ ባንኮች እንደመገኘታቸው መጠን እዚህ አካባቢ ላይ የፋይናንስ እንቅስቃሴ ያለበት ነውና ስለዚህ ከኢኮኖሚ ጋር ተያይዞ ከፋይናንስ ጋር ተያይዞ ኢትዮጵያ የማክሮ ኢኮኖሚ ማሻሻያውን እርምጃ ስትወስድ እነዚህ ላይ ትኩረት አድርጋ ነውና ለአፍሪካውያን ተምሳሌት የሚሆኑ እርምጃዎችን እየወሰደች ያለበት ሁኔታ ነውና እዚህ አካባቢ ላይ እንግዲህ ሆነን እነዚህ መረጃዎች ስናካፍል ታሪካዊ ስፍራዎች መሆናቸውንም ለማስታወስ ክል በመውደድ ነው ይሄንን ሀሳብ ያነሳውት። መታገስና ሌኩን ለአሁኑ ያሉኝ መረጃዎች እነዚህ ናቸው። ወደ እናንተ ልመለስ። ታሪኩ ለገሰ ከዚህ ከአምባሳደር አካባቢ ከታሪካዊ ሁለት ሆቴሎች ስፍራ ማለት ነው መገኛ ላደረስከን መረጃ እናመሰግናለን። መልካም ምሽት ይሆንልን።